ካደረግን በኋላ ከቻለን እንገናኛለን። እሺ ፈልገው ወደው ነው እኔ የምሰጥን ስጦታዎችም እንዳለ አንዴ ከድር እያነሳ ከዛ በኋላ እየሰጠው ያሉ ስጦታዎችም ራስህ ከመክሳት ፈልገው ቀርተህ ነው ወይስ አንተ በእነሱ እየተመራ ነው ያለው? አሁንም አውልቅ ስትባል ታወልቃለህ፣ አርግ ስትባል ታደርጋለህ። እንዴ አንተ አያስፈልገኝም። በቃ እንጂ ስጦታ እንዴ በግልጽ አማርኛ ተናገርኩኝ አይደል? አንቺን ስጦታ አንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ አይደለም አሁን ተንቀሳቀሳ። ሩታን እስከ ዛሬ ድረስ ሩታ የት ነበርሽ አለሽ? እስቲ ንገሪኝ፣ የት ነበርሽ? ያ ሁሉ ነገር ሲያልፍ ብዙ ነገር ስንል ብዙ ነገር ሲፈጠር እንደዛ ስታደርጊበት የት ነበርሽ? ባልሽን ለመመለስ ምን ያዘሽ? ኦኬ እንደዛ አስተደርጊበት ሳይሆን እሱ የሚያደርገው ነገር ማሰብ ነበረብሽ። የኔን ብቻ ቁጣሪ ሲቀጥል ደግሞ እኔም ያደረኩትን እሱ የሚያደርገውን ረስቶ ነው ዛሬ በሰላም እየኖርን ነው። ሶ ያለፈ ታሪክ ምን ማስተዋወቅ አያስፈልግም። አንዴ ስማኝ፣ ገብቶኛል። አንዴ አዳምጣት። እሷም ጥፋተኛ ነበረች፣ እኔም ጥፋተኛ ነበርኩ። ሁለታችንም ይቅርታ ተጠያይቀናል። ያለፈ ነገር ማስተዋወቅ አይጠበቅም። ችግር የለውም። አንዴ ከሷ ጋር እሺ ተጣልታችኋል፣ ተፋታችኋል። ከዛ በኋላ ከኔ ጋር አዲስ ህይወት ጀመርክ አይደል? አንድ ጥያቄ በስትክክል መልስልኝ። አንተ ልቦና በስትክክል የሚያውቀው ሆነ ማለት ነው። ከኔ ጋር የጀመርከውን ህይወት በእንደዚህ አይነት መንገድ ነው አልፈልግሽም፣ ወደ መጀመሪያ ህይወት ይመለሳለሁ የምትለው በእንደዚህ አይነት መንገድ ነው። በጣም በንግግር የምታመሰው ነበር። በትክክል እንደዚህ አሁን እሱ የሚፈልገውን ቀጥታ ከኔ ጋር ህይወት ጀምረሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤት ድረስ መተህ ፎቶዎችን ስታይ ነበር፣ አለፈ። ኦኬ እንደ ሴት ልጅ ቁጭ አድርገህ እኔን በስትክክል ባትፈልገኝ ነው ባትወደኝ ወደ መጀመሪያ ህይወት መመለስ ብትፈልግ ይሄ ነገር ቤተሰብም ገብቶበት እንደገና ደግሞ በሰፊው እኔ እንደማትፈልገኝና እንደማትወደኝ መንገር ትችል ነበር አይደል እንዴ? ግን ደግሞ ትዳራችሁን ፈቱ አዲስ ህይወት እስከጀመርክ ድረስ ደግሞ እዚህ ጋር የጀመርከውን ህይወት ላይ ታስብ ይገባል። ገባህ አይደል? በግድ ነው እንዴ? ኖ በግድ አይደለም እያልኩ ያለሁት ግን ደግሞ ለኔ መንገር ባለብህ ካለ የምትናገርክ ያለው አሳማኝ ምክንያት ሰጥተኸኝ ከኔ መለያየት ትችላለህ። ገባህ አይደለ? ግን ጤነኛ ይሁንክ ጤነኛ አይደለም ወይም ደግሞ ሰላም አይደለም ብዬ እያሰብኩኝ በፍጹም እኔ እንዴት አድርጌ እንድቀበለው ነው የፈለግከው? ሲጀመር ያልገባቸው ነገር ማለት ነው ሩታ፣ እስኪ ቁጭ በል በይው። እስኪ ልጁ ለምን አይ ቁጭ በል በይው። አንዴ አንቺ ዘዡ ለምን ይቀመጣል? እንሄዳለን እንዴ? አይደለም ይነሳል እኮ ቁጭ በል በይው። እሺ ቁጭ በል እንዴ። ለምንድን ነው እኔ ምን በሰው ነው እንዴ የምለው? ምን እንዴ ሚስቴ ነች፣ የፈለገችውን ነገር ብታዘኝ ይታዘዛታለሁ። በቃ ይታዘዛታለሁ። አዎ እሺ ቁጭ በል። እሺ ለምን ቁጭ አለ? ልንሄድ ነው እኛ። የት ሄዳለህ? ችግር የለም። ሩታ ካላለች እሺ አትልም ነው እንዴ አንተ? የት ቆይ አይደለም ቆይ ወዲህም አለ ምንድን ነው ምንም የምትሰሩት እንትን ደስ አይልም እኮ ምንም አላለም እኮ በቃ አልፈልግም። ምንም አልተጨነቅም። የግድ እኮ ያስጨነቁት እነሱ ናቸው። እነሱ መጡ አስጨነቁ። አንቺ ከዛ በፊት ከሩታ ጋር ሁን ትይኛል ነበር እንዴ? ለምንድን ነው እኮ እኔ እኮ ግራ የገባኝ እሱ ነው። ያኔ ለምን አልሆንክም ነው ለእኔ ጥያቄ። አሁን እንዲህ ፈዛ ደንግዘህ አይደለም ከእሷ ጋር የምትሆነው። ስለዚህ ቁጭ በል እያወራሽ ነው። መልስ እየመለሰ ነው። እያወራኝ ነው። እያወራኝ ነው። አሁን በግድ ድንዝዝ ነው እንዴ? በቃ ደህና ነህ? እኔ ምን አልኩኝ? ደህና ነህ፣ ሰላም ነህ። ግን ከኔ ጋር ሁን ምን ችግር አለው? የሶስት ቀን እሺ እዚህ ሌላ ጊዜ አንተ እንደዚህ ስላስጨነቅከው እናንተ ሌላ ሀሳብ ስላነሳቸው አይሆንም። ሌላ ጊዜ ይሆናል። በቃ አንቺ ሌላ ጊዜማ አየነው እኮ ከኔ ጋር ይሁን የሆነ ነገር ስልምር ሰማሽ ነው። አሰረጋጊ ይኸውልህ በግድ ልታሳብኝ አንተ ወደ መጀመሪያ ህይወት ተመልሰሃል። ምንም ችግር የለውም። እህት ቤት ነው አይደል? ከዚህ ቤት ትመጣለህ፣ ብዙ ሰዓት አሳልፈህ ትሄዳለህ አይደል? ስለዚህ ዳኒ ሁላችንም እረፍት እንድናገኝ እዚህ ቁጭ በልና ሎሌ ይመጣል። እዚህ ጥሩ ጊዜ አሳልፎ እኔ ከፈለክ ሄድልሃለሁ። ቢያንስ ለሶስት ቀን እህት ጋር ተቀመጥ። ይሄ ከባድ ነገር ነው። እሺ አይቀመጥም። እህቱ ጋር ነው አይቀመጥም። ዳኒ ስጋው ነው ምንም ያሳስበና ያሰጋ ነገር የለም። ጭራሽ የለም። ምን ችግር አለው? አይዞሽ ችግር የለውም። እሱ ችግር የለውም። ነገሮችን እንደዚህ እየሸፋፈነችበት ነው። ስለዚህ አንተ በራስህ መወሰን የምትችል ከሆነና የምትወዳት እህት ነው እግዚአብሔር አታስጨንቁ። ለሶስት ቀን ሩታ አንቺ ለገጡና አንድ ሐሳቡን ይንገር። አንቺ ጋር ሐሳቡን ይንገራችሁ። እስቲ ንገራችሁ ሐሳቡን። እኛ ያስቀደምነው ምናምን ነው የሚሰራችሁ። ሐሳቡን ይንገራችሁ። ሰማኝ አንድ ነገር ልንገርህ። እኛ ከሩታ ጋር በመሆኑ አይደለም ችግራችን። እኔ ከሩታ ጋር የፈለገውን ይሁን ከልጅ ከትዳሩ ይመለስ፣ ግን አንዴ ወደ ቀልቡ ይመለስ፣ ወደ ማንነቱ ይመለስ። ቀልቡ ይኸውና እኮ ወዴት ነው ቀልቡ የሚመለሰው? ከዚህ በላይ እሺ ቀልቡ ላይ ከሆንክ ማለት ነው። አብርሃም ቅድም ለሶስት ቀን እሺ ብለህናል አይደል? አሁን ሩታ ስትመጣ ለምን ሐሳብ እንቀይር? አላልኩም። እሺ አላልኩም። በግድ እያስገደድከኝ ነበር። እዚህ ትሆናለህ እያልከኝ ነበር እንጂ እኔ እሺ አላልኩም። ማላቅ ነው እንዴ የሚመስልህ? ለምን ነው እሺ እህት ጋር መሆን አትፈልግም? ለሶስት ቀን አልፈሪ ሚስት እያለኝ ለምንድን ነው እህቴ ጋር የምሆነው? ለሶስት ቀን እረፍት እንድታደርግ ነው ካለህበት ነገር ላይ ነፃ። እኔ መች ተጨነቅኩኝ አልኩህ?
ከሚስቴና ከልጄ ጋር ደስ የሚል ህይወት እየኖርኩኝ ነው። አለቀ በቃ። ለምንድን ነው የማትፈቱት? በራሱ ነው እንዴ? ስንቴ ነው የሚነግርሽ? ስንቴ ነው የሚነግርሽ? በራሱ ነው ነዳውለት። ምን ይጠብቅ? ለምን እነዳለሁ እስከዛሬም በአጋጣሚ በጣም ነው ሁሌ ዘዋ አታውቅም እንዴ? እኔ ሄደ መኪና አንተ ሄደ እያንዳንዱ ነገር አንተ መታ አታውቅም። አንተ ሁሉ ነገር አንተ ጊዜ አንተ ተላብራ በዚህ ጨነክ ነው። አታስመስል አታስመስል። በደንብ አስመስላለሁ። በቃ እንውጣ። ማስመሰል ከሆነ በደንብ አስመስላለሁ። አሁን በቃ አንተም ተረጋ።